ከውዳሴ ከንቱ ራቅ። በስላሴ ስም እናያለን። ውዳሴ ከንቱ ግብዝነትን፣ ንዴትና ትዕግስት ማጣትን፣ ጥላቻን፣ ቅንዓትን፣ ሌሎችን መንቀፍ ማዋረድን፣ የሰዎችን ፍቅር ማጣትን እንዲሁም ውዳሴን የሚወድ ሰው የተመረጡ ቦታዎችን መውደድ፣ በውሸት እንዲሁም ሊወድቅ መቻል፣ ሴራዎችንና ደባዎችን ሲጠነስስ እንዲሁም በክፋት ሊሞላ ይችላል። ውዳሴን የሚወድ ሰው መልካም ስራውን የሚፈጽመው በሰዎች እንዲታይ ስለሆነ ግብዝ ይሆናል። እርሱ መልካም የሚያደርገው መልካም ስለማድረግ ብሎ አይደለም። መልካም የሆነውን የሚወደውም ስለ መልካምነቱ አይደለም፣ ለታይታ እንጂ። ውዳሴን የሚወድ ሰው ሁልጊዜ እንከኑን ይደብቃል። በመሆኑም ማንኛውንም እንከኑን የሚነግሩትን ሰዎች ሊታገስ አይችልም። ሂስ መቀበልን ስለሚጠላ ሂስ የሚሰጠውን ማንኛውንም ሰው ሊሸከም ወይም ሊችል አይችልም። ሌላው ቢቀር ይናደዳል፣ ይጨናነቃል፣ ይቆጣልም። ምክር ወይም ትዕዛዝ በእርሱ ውስጥ ያለውን እንከን ስለሚገልጠው ሊያውከው ይችላል። እርሱ በራሱ ዓይን ሁልጊዜ ትክክል ነው። በመሆኑም እርሱ ትክክል ነኝ እንዳለ እንዲቀጥል እንከኑን በሚነግረው ሰው ይቆጣል። የቁጣ አይነቱ ብዙ ቢሆንም ሁሉም ሊድን የሚችለው ግን የተሰጠውን ሂስ ወይም ትዕዛዝ እንደ ስድብ በሚቆጥረው ሰው ዘንድ ያለውን የውዳሴና የክብር ፍቅር አክሞ በማዳን ነው። ይህን ማድረግ ካልተቻለ ግን ጉዳዩ ወደ ጥላቻ ይሸጋግራል። ጥላቻ በጥላቻ ውስጥ ያለ ሰው ጥላቻውን የሚያሳየው ሂስ ለሰጡት ሰዎች ብቻ ሳይሆን ላላወደሱትም ጭምር ነው። ከዚህ በተጨማሪ እርሱ የጠላውን ሰው ሌሎች ሊያወድሱት ወይም ደግሞ ሲያወድሱት ከተመለከተ ጥላቻው ይበረታል። እርሱ የሚፈልገው ክብሩን ሁሉ ለራሱ ብቻ ማድረግ ነውና። ቅንዓት ውዳሴና ክብር የሚወድ ሰው እርሱ ያለበትን ሁኔታ ወይም ቦታ በሚመኙ ሰዎች ይቀናል። ማንም ከርሱ እንዲሻል አይፈልግም። ሌሎችን ሁሉ ለመብለጥና ሌሎች ከእርሱ በታች መሆናቸውን ለማሳየት የሚፈልግ ሰው ስብዕናቸውንና ስራቸውን ይነቅፋል። በመሆኑም እርሱ ከሌሎች ጋር ሲነጻጸር የተሻለ መስሎ ለመታየት ስለሚፈልግ የሚያወራው ዝግ ብሎ ነው። ሰዎች ጉራና መኩራራት ይጠላሉ። በመሆኑም ውዳሴን የሚወድና በዚህ መንገድ ውስጥ ያለ ሰው የሌሎችን ክብር ያጣል። ከዚህ በተጨማሪ ሰዎችን አዋርዶ ራሱን የሚያወድስ ሰው የሰዎችን ፍቅር ያጣል። እርሱ ታላቅነትን ይወዳል፣ ጉራን ይወዳል። ሰዎች ለእርሱ ያላቸውን ፍላጎት ማግኘት ይወዳል። የወሬያቸው አጀንዳ እርሱ እንዲሆንም ይፈልጋል። ደግሞ ከሌሎች ጋር እንዲከራከርና እንዲነታረክ ያደርገዋል። በዚህ ጊዜ አንድ የተከበረ ሰው ካገኘ ሊያንኳስሰው ወይም ስለርሱ ክፉ ሊናገር ይሞክራል። ውሸት ውዳሴን ሊያስገኝለት ስለሚችል ለውሸት ዘወትር የተዘጋጀ ይሄዳል። አንዳንድ የውሸት የቅድስና ስራዎችን ለራሱ ያደርጋል። በእርግጥም በሌላው የዚህ የእሳቤ ገጽታ ተጠቅሞ ሌሎችን ያሳምናል። አንዳንድ እንከኖችን በሌሎች ላይ በውሸት ያላክካል። ሌሎች የሚገባውን መልካም ስራም ለራሱ ይወስዳል። በክብር ይቃወመኛል ብሎ ባሰበው ሰው ላይ ሁሉ ያደባል። የእርሱ ዋና ዓላማ እንደነዚህ አይነቶቹን ሰዎች ከመንገዱ ላይ በማስወገድ ክብርን ሁሉ የራሱ ማድረግ ነው። የሌላውን ሰው ቦታ ለመያዝ ሲል
ለእርሱ ሞቱን በክፋት ሊመኝለት ይችላል። ሌሎችን ስልጣን ለማግኘት ሲልም ውድቀታቸውንና ጥፋታቸውን ይመኝላቸዋል። አንድ የሥራ ባልደረባው ለአለቆቹ ቁጣ እንዲጋለጥ ይመኛል። ወይም ደግሞ እርሱ ተቃዋሚ እንደሌለውና ከሌሎቹ ይበልጥ የተሞገሰ መስሎ እንዲታይ ባልደረባው የሚከሰስበትን መንገድ ያመቻቻል። እርሱ ክሶችን ባያቀርብም እነዚህ ክሶች በሌሎች ከተነሱ ውስጣዊ ደስታ ይሰማዋል። ውዳሴን የሚወድ ሰው ብዙውን ጊዜ በማህበረሰቡ ውስጥ ችግር የሚፈጥር ይሆናል። የዚህን ሰው ጠባይ ሌሎች እንዲረግሙት ወይም እንዲጠሉት የሚያደርግ ስለሆነ ሁልጊዜ ለማህበረሰቡ ሸክም እንደሆነ ይኖራል። የእርሱ ሙከራ ሁሉንም ነገር ለራሱ ለማድረግ ነው። ሁሉንም ውዳሴ ለራሱ ለማድረግ ስለሚሻም ሌሎች ለማንኛውም አይነት እድል ለመስጠት አይፈልግም። ስለሆነም ከእርሱ ጋር የሚሰራ ሰው ችግር ውስጥ ይገባል። ማንኛውንም አይነት ምክር ስለማይቀበልም ማንም ሊያቃልለው የማይችል ችግር ይሆናል። መታመሙን ቢገልጽም መፍትሄውን አይቀበልም ወይም እንዳልታመመ ሆኖ ይሰማዋል። በትንሿ ነገር ስለሚጠቃ ለማጉረምረም የተዘጋጀ ነው። እርሱ ከሌላ ሰው ጋር እንደተቀመጠ አንድ ሌላ እንግዳ ሰው መጥቶ ከእርሱ ይልቅ ከእርሱ ጋር ለተቀመጠው ሰው ሞቅ ያለ ሰላምታ ከሰጠው ይናደዳል። እርሱ ግልጽ በሆነው መንገድ ላይ ከሚሄድ ይልቅ ውዳሴን በሚያስገኝለት በማንኛውም መንገድ ላይ መጓዝን ይመርጣል። በዚህም ሰዎች እንደሚሰጡት ገጽታ የሚለዋወጥ ሰው ይሆናል። ከሚከበረው ጋር ሲሆን የሚከበርና ጠቢብ መሆን ይፈልጋል። ከደስተኛው ጋር ሲሆንም ከመጠን ያለፈ ደስተኛ ይሆናል። ዝም ማለትን ከሚመርጡት ጋር ሲሆን ዝምታን ይመርጣል። ማውራት ከሚወዱት ጋር ሲሆንም ደግሞ ሰፊ ዕውቀቱን ለማሳየት ስለሚፈልግ አብዝቶ ያወራል። እርሱ የሚያግዝለት ሰው ውዳሴን የሚያስገኝለት ከሆነ ለእርሱ ያግዛል። የአንድን ሰው ክፋት በማውራት ክብር የሚያገኝ መስሎ ከታየውም ይህን ማድረጉን አጉልቶ ይፈጽማል። በሌሎች ሰዎች ፊት ጀግና የሚያስብለው ከሆነ እውነትን ይክዳል። ይህን በማድረጉ ጉዳት የሚደርስበት ከሆነ ወይም ሌሎች የሚያወግዙት ከሆነ ወይም የሚያንኳስሱት ከሆነ ለራሱ እንዲህ ይላል፣ ስለዚህ ክፉ ዘመን ነውና በዚያ ዘመን አስተዋይ የሚሆን ዝም ይላል። ትንቢተ አሞጽ 5:13። ምክንያቶቹ እርስ በርሳቸው የሚቃረኑ ቢሆንም እንኳ እርሱ የሚፈልገው መወደሱን ብቻ ነው። የምናኔ ሕይወት የሚመራ ሰው ሲያገኝ በእርሱ ፊት ከምግብ ይቆጠባል። ራሱን የሚያዝናና የሚፈልግ ሰው ሲያገኝም በጠረጴዛው ላይ የተለያዩ ምግቦችን ይደረድርበታል። የእርሱ ዋና ዓላማ የሰዎችን ማረጋገጫ፣ መተማመኛና ውዳሴ ማግኘት ነው። ከዚህ በተጨማሪ ሊያገኝ የሚወደው የተከበረ ስልጣን ነው። ከዚህ ሌላስ? ውዳሴን የሚወድ ሰው በኩራትና በድንቁርና ውስጥ ይወድቃል። ኩራት ወጥታቸው መጥፎ ወደ ሆኑ ነገሮች ስለሚመራ ሰውየው በዚህ ይወድቃል። አስቀድሞ ከነበረው ኩራት ጋር የሚመሳሰለውም ኩራት በትህትና ሊያገኘው የሚችል መስሎ ቢታየውና በሰዎች ዘንድ ቢከብር በክብሩ ውስጥ ውዳሴን ስለሚያገኝ ትሑት ከመሆን ወደ ኋላ አይልም። ውዳሴን የሚወድ ሰው መንፈሳዊ ሕይወቱን ሙሉ ለሙሉ ስለሚያጣ ሰማይና ምድርንም ያጣል። የሚያጣቸው ከዚህ በላይ በተዘረዘሩት ምክንያቶችና መንፈሳዊነታቸውን ባጡ መልካም ስራዎች ነው። ይህ ሊሆን የሚችለውም ዓላማቸው ውዳሴን ወደ መውደድ ሲያዘም ነው። ይህ ደግሞ መልካም ስራዎቹን መልካም ስራ ሊያሰኛቸው አይችልም። ምንም ቢያደርግና የተፈለገውን ያክል ቢጥር በእግዚአብሔር ፊት የሚቆመው ባዶ እጁን ስለሆነ ከእርሱ ምንም ሊያገኝ አይችልም። ምክንያቱም
ይሰው ዋጋውን በምድር አግኝቷልና እርሱ መልካም ሥራዎቹን ሁሉ ለኩራት ለከንቱ ውዳሴና ለክብር ሲል ሸጧቸዋል፣ ለውጧቸዋል። ስለሆነም የአባታችን የአብርሃም ቃላት በእርሱ ላይ ተግባራዊ ይሆናሉ። አንተ በሕይወት ሳለህ መልካም እንድትቀበልክ አስብ። ሉቃስ 16:25 ይሰው ስለ እግዚአብሔር ብሎ የሰራቸው የቅድስና ሥራዎች የሉትም ማለት ነው። ስለሆነም ዘላለማዊነትን ምድርንና ክብርን አያገኝም። ስለወደቀባቸው ኃጢአቶች ዘላለማዊነትን ያጣል። የሰዎችን ፍቅርና ክብር በማጣት በምድር ላይ ጎስቋላ ሆኖ ይኖራል። በተገኘው አጋጣሚ ሁሉ ውዳሴን ማግኘት ስለሚፈልግ ከሌሎች ጋር በሚያደርገው ፉክክርና ቅናት ውስጥ ውስጣዊ ሰላሙን ያጣል። ይህን አስመልክቶ ቅዱስ ይስሐቅ የተናገራቸው ቃላት ምንኛ ድንቅ ናቸው። ክብር የሚሸሸው የሚፈልገውን ነው፣ የሚፈልገውም የሚሸሸውን ነው። ክብር የሚሸሸው የሚፈልገውን ነው፣ የሚፈልገውም የሚሸሸውን ነው። ውዳሴና ክብርን መውደድ ማስወገድ የሚቻልባቸው መፍትሄዎችንም እንመልከት። ከዚህ በመቀጠል የምንሰጥህ ጥቂት ምክሮችና ተግባራዊ ልምምዶችን ስለሆነ ከነዚህ መካከል ለአንተ ይበልጥ የሚስማማህን መርጠህ መውሰድ ትችላለህ። ምክንያቱም ውዳሴን የሚወድ ምልክቶችና ምክንያቶች ከሰው ወደ ሰው ስለሚለያዩ ለአንዱ የሚስማማው ምክር ለሌላው ስለማይስማማው ነው። አንደኛ፣ የዓለማዊ ክብር ከንቱነት። የሰዎች ውዳሴ ወደ እግዚአብሔር መንግሥት ሊመራ እንደማይችል ማወቅ ይገባሃል። ይልቁንም እንዳታገኝ እንቅፋት ይሆንብሃል። ወደ እግዚአብሔር መንግሥት የምትገባውም እንደ ሰዎች ፍርድ ሳይሆን እንደ እግዚአብሔር ፍርድ ነው። በእርግጥም የሰዎች ውዳሴ ሐሰት ነው። አንዳንዶቹ የሚያወድሱህ በይሉኝታ ሲሆን፣ አንዳንዶቹ ደግሞ ያለምንም ምክንያት ሊያበረታቱህ ነው። ሌሎቹ የራሳቸውን ዓላማ ለማሳካት ወይም ለመቀለድ ወይም ውዳሴ መቀበል እንደምትወድ ስለሚያውቁ በዚሁ ሊያስደስቱህ ነው። በእነዚህ ውዳሴዎች እንዳትታለል ይሁን። በእነዚህ ውዳሴዎች ውስጥ የተነገረውንም አትመን። እውነትም ይሁን ሐሰት በውዳሴ አትደሰት። ውዳሴ ከንቱ ክብርን በውስጥ ከመፍጠሩ በፊትና በዘላለማዊነት ላይ አደጋ ከማስከተሉ አስቀድመህ ከአንተ ዘንድ አስወግደው። ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሰው ክብርን አልቀበልም በማለት አስተምሮናል። መልካም ሥራዎችን ብትሰራም እንኳ ለራስህ እንዲበል። በዚህ በምታልፍ ምድር ላይ በድካሜ ያገኘሁት ውዳሴ ወይም ክብር ወይም ስልጣን ምንም ሊጠቅመኝ አይችልም። ምክንያቱም በዘላለማዊ ሕይወት ውስጥ አንተ በሕይወትህ ሳለህ መልካም እንድትቀበልክ አስብ የሚሉትን አስፈሪ ቃላት ስለምሰማ ነው። በዚህ መሰረት በሰማይ ምንም አይነት ድርሻ አይኖረኝም። በእርግጥም ይህን ዓለም ለመግዛት ሲባል ዘላለማዊ ሕይወትን መሸጥ ምንኛ አደገኛ ነገር ነው። ሁለተኛው፣ ማንኛውም ውዳሴ ጊዜያዊ ነው። ዛሬ ያወደሰ ሰው ነገ ላያወደሰ ይችላል። ነገ ያላወደሰህ ደግሞ ከነገ ወዲያ ስላንተ ክፉ ሊያወራ ይችላል። የሰዎች ውዳሴ የሰከነ ካለመሆኑም በላይ ውዳሴው ውሸት ሊሆን ይችላል። እውነት ቢሆንም እንኳ የሚያወድሱት አንድ ሊለወጥ የሚችል ሁኔታን ነው። አንዳንድ ሰዎች በአንተ ፊት መልካም የሆነውን ቢያወሩልህም ከበስተጀርባ የሚያወሩት የአንተን ክፉ ነው። አንተ ወቀሳቸውን ባትሰማም ሌሎች ይሰሙታል። አንተን ስላለህ ደረጃ ክብርና ስልጣን የሚያከብሩ ሰዎች የሚያከብሩት ስልጣንን እንጂ አንተን አይደለም።
ይህንን ስልጣን በፈቃድህ ወይም ተገደህ ብትለቀው አስቀድመው ያከብሩህ የነበሩት ሰዎች አያከብሩህም። ሌሎቹ ሰዎች ደግሞ ከመጠን ባለፈ ሁኔታ ሊያወድሱህና በከፍተኛ ደረጃ ሊያከብሩህ ቢቆዩም ይህ ውዳሴያቸው ዘለቄታ ላይኖረው ይችላል። እነዚህም ሰዎች በሌሎች ሴራ ሊለወጡ ይችላሉ። አንዳንድ ሰዎች ባገኘው ነገር ሊቀኑ ይችላሉ። በሆነ ምክንያት ጥላቶች ሊሆኑብህና ሊነሱብህ ስለሚችሉ ሌሎችን ፊት ወደ አንተ ሊመልሱ የሚችሉ ሐሜቶች በአንተ ላይ ያስወራሉ። ብዛት ያላቸው ውሸቶችና የተዛቡ ወሬዎች በሕዝቡ መካከል በስፋት ሊናፈሱ ይችላሉ። በዚህ ጊዜ ሌሎች ዝቅ አድርገው እንደሚያከብሩና ይሄ ነው በሚባል ሁኔታ እንደሚመለከቱህ ታውቃለህ። ከሁሉ በኋላ አስቀድመው በማይገባ መንገድ ያከበሩ ሰዎች አሁን ደግሞ በማይገባ መንገድ እንዲያቃልሉህ ትገደዳለህ። ስለዚህ ዋናው ጉዳይ እግዚአብሔርን በማስደሰት ሰማያዊውን ዋጋ ለማግኘት ይሆን። ትኩረትህ ሰዎች በሚሰጡ የተሳሳተ ወይም ጊዜያዊ ክብር ላይ አይሆን። ሌላው ራስህን ማድነቅ አስወግድ። ሰውን የሚዋጋው እጅግ በጣም አደገኛ ውዳሴ ራስን ማድነቅ ነው። ይህን አስመልክቶ መጽሐፍ ቅዱስ በራስህ አስተያየት ጠቢብ አትሁን ይላል። ከዚህ በተጨማሪ እንዲህ ይላል፣ ባለጠጋ ሰው ለራሱ ጠቢብ የሆነ ይመስለዋል። ሰው በራሱ አስተያየት ፊት ጠቢብ መሆኑ የተሳሳተ ከሆነ ራስን በሰው ፊት ማጽደቅ ደግሞ ይበልጥ አደገኛ ነገር ነው። ኢዮብም ራሱን ጻድቅ አድርጎ ነበርና። እንዲህ አይነቱ ኩራት የራሱ የሆኑ ጉዳቶችና ከውስጡ የሚመጡ የበዙ ከንቱ ውጤቶች አሉት። ከትዕቢትና ከከንቱ ክብር ሌላ ሌሎች ብዙ ጉዳዮች አሉት። ለምሳሌ በራስህ ዓይን ፊት ጠቢብ የምትሆን ከሆነ የሌሎችን ጥበብ ስለምትንቅ ከእነርሱ ጋር የምትነጋገረው በመጀነን ይሆናል። እንዲህ ባለ መንፈስ ውስጥ ከሆንክ ምንም አይነት ሂስ ወይም ምክር ልትቀበል አትችልም። ከሚቃወሙ ጋር ሁሉ ትጋጫለህ፣ ታጠቃቸዋለህ። ያስተሳሰብ ውል ስለሚጠፋብም አንተን በመቃወም የተሰነዘሩ አስተያየቶች ሁሉ አንተን ለማጥቃት የተሰነዘሩ አድርገህ ተወስዳቸዋለህ። በራስህ ዓይን ፊት ጠቢብ የምትሆን ከሆነ ከላይ የሚመጣውን ጥበብም ሆነ ከሌሎች ሰዎች የሚገኘውን ጥበብ አትፈልግም። በመሆኑም በራስ ወደ መደሰት ደረጃ ስለምትሸጋገር እድገትህ እዚህ ላይ ያቆማል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህን አስመልክቶ ለአባቱ የተናገራቸው ቃላት ምንኛ ድንቅ ናቸው። አባት ሆይ፣ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ። በዚህ ቃል መሰረት ጥበብን ከእርሱ ለመቀበል ከፈለክ ትዕቢትህን አስወግደህ በፊቱ ቆም። ከዚህ በተጨማሪ እግዚአብሔር የሚከለክልህ ጥበብ ካልሆነ በስተቀር የማንኛውንም ሰው ጥበብ አትናቅ። መጽሐፍ ቅዱስ ከጉንዳንና ከምድር አበቦች እንድንማር ስለሚነግረን ከሰዎች ሁሉ ለመጠቀም ራስህን አትጋ። በጥበብና በእውቀት የተፈለገው ደረጃ ላይ ብትደርስም እንኳ በራስህ ሐሳብ አትደገፍ የሚለውን የመጽሐፍ ቅዱስ ቃል አስታውስ። በራሱ ዓይን ፊት ጠቢብ የሆነው ሰው እርሱ ስለ ራሱ ያለውን እውነታና የጽድቅን መስፈርት ገና ያላወቀ ሰው ነው። እንዲህ አይነቱ ሰው ራሱን ከማጽደቅና ራሱን ከማድነቅ በሽታ ይፈወስ ዘንድ የሚከተሉትን ምክሮች ሊከተል ይገባዋል። ሌላው መንገድ ደግሞ ኃጢአቶችህን ማስታወስ ነው። በራስና በሰዎች በምትደሰትበት ጊዜ ሁሉ ኃጢአቶችህን፣ ጉድለቶችህን፣ ውድቀቶችህንና እንከኖችህን አስታውስ። በሙሉ እውነት ውስጥ ሆነ ለራስህ ሰዎች የሚያወድሱኝ ስለማያውቁኝ ነው፣ ጥቂት ጉድለቶችን ቢያውቁ እኮ ለእኔ ያላቸው አቀባበል ይቀየር ነበር በል። ከዚህ በተጨማሪ
አምላኬ ሆይ ስለጠበቅከኝ አመሰግናለሁ። አንተ የሰዎችን ውዳሴ እንዳልቀበል ባትጠብቀኝ ኖሮ ኃጢአቶችንና እንከኖችን በመዘንጋት ራሴን አወድስ ነበር በል። ኃጢአቶችን ማስታወስ ራስን ይበልጥ እንድታወድስ አያደርግም። ይልቁንም ራስን በማወደስ በአንተ ላይ የሚመጣውን ተጽዕኖ ያጠፋልሃል። ይህም በውስጥ ያለውን ሚዛን ሳያዛባ ስለሚጠብቅልህ ውዳሴን የመውደድ ወጥመድን ከአንተ ያርቅልሃል። ይህም እውነተኛው ማንነትህን እንድታውቅ ስለሚያነቃ ራስን ማድነቅህን አንድ የተወሰነ ቦታ ላይ ያቆምልሃል። የቀደሙ ኃጢአቶችን የማታስታውስ ከሆነ ቢያንስ ተከትለው በሚመጡ ኃጢአቶች ላለመውደቅ ፍራ። ይህን አስመልክቶ መጽሐፍ ቅዱስ እንዲህ ይላል፣ ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል። ምሳሌ 16 ከቁጥር 18። ራስን በውዳሴ ተደስቶ ስትመለከተው ለራስህ እንዲበል፣ አሁን ለውድቀት ተቃርቤያለሁ፣ እንዲያውም በዚህ ውዳሴ ወድቄያለሁ። ራሴን በትህትና በገዛ ለእኔ የተሻለ ነው። በጽድቅ ፈላጻ ከተወጋው ኃጢአቶቼን አስታውሳለሁ። በጥበብና በእውቀት ከተወጋው በሐሳቤ የወደቅኩባቸውን ኃጢአቶችና የጎደለኝን እውቀት አስታውሳለሁ። ሌላው መፍትሄ ከፍ ያሉ ደረጃዎችን ማስታወስ ነው። ከፍ ያሉ ደረጃዎችን አስታውስ። አለኝ በምትለው በሆነ የጽድቅ ሥራ ወይም ዕውቀት የምትወጋ ከሆነ ካንተ የሚጠበቀውን ያልፈጸምከውን ሌሎች ያገኙትን ከፍተኛ ደረጃ ለማግኘት የማትበቃ ከንቱ መሆንን አስታውስ። እግዚአብሔር አምላክ ለእያንዳንዱ የቅድስና ደረጃ ከእኛ መረዳት በላይ የሆኑ ቅዱሳን ስለሰጠን እናመሰግነዋለን። እኛነታችንን ከእነርሱ ጋር ስናነጻጽረው ምንም አለመሆናችንን እንመለከታለን። ዕውቀትን አስመልክቶም አባቶቻችንና ምሳሌዎቻችን ከእኛ እጅግ የሚበልጥ ደረጃ ላይ መድረሳቸውን እንመለከታለን። ስለሆነም ራስን ማነጻጸር የሚገባ አንተን ከሚበልጡ ጋር ነው እንጂ በደረጃ ካንተ ዝቅ ከሚሉት ጋር መሆን የለበትም። ምክንያቱም የፊተኛው ትህትና የኋለኛው ደግሞ ትዕቢትን ስለሚያጎናጽፍ ነው። ከዚህ ጋር በተያያዘ በሌላ ምክንያት ውጊያ ሊገጥምህ ይችላል። በዚህ ጊዜ በእርግጥም ሕይወታቸውን ታሪክ ከሚነግረን ከቅዱሳን ከጻድቃን አንጻር እኔ ደካማና በደረጃ ዝቅ ያልኩ ብሆንም ራሴን በዙሪያዬ ካሉት ሰዎች ጋር ላነጻጽር በከፍተኛ ደረጃ ላይ እገኛለሁ። ታዲያ እንዴት አድርጌ ነው ራስን ከማሳደግ ውጊያ ልላቀቅ የምችለው ትላለህ?